በቃ እንደገባች ሆስፒታሉ እንደገባች ነው የሞተችው። እንደገባች ነው አሉ። እኛ ምንም የሰማነው ነገር የለም። እንደገባች ግን እኛም ደንግጠናል። ለምን ብዙ ከዳልኩሽ እኮ ሬስቶራንት ለምርቃት እንመጣለን እንዴ ጠራቸው እየቀለድን ሬስቶራንቷ ለምርቃት ጋዜጠኛ ጋር እኮ ራሱ ደውላለች። አሜሪካ ግን ተመልሳ ሄዳ ስንት ቀን ቆይታ ነው የመጣችው? ሳምንት ነው 15 ስትሄድም አላውቅም። ሳትሄድ በፊት ነበር እንደውም እንደቀል ቁጭ ብዬ ሱቅ አብዛኛው ትመጣለች። ገብቶሻል? የሰው ሱቅ አለ እዛ ቆማ ታወራለህ ምናምን ትሄዳለች። ከዛ ትጠፋለች። ገብቶሻል? እንግዲህ በማን ሄዳለች አላውቅም። ገና ሲበሳም በመጣች በሶስተኛ ቀን ምናምን ተባለ። መቼ ሄዳ ባለፈው አግኝቻት አልነበር ምናምን ብያ ሄዳ ነበር አሉ። እንግዲህ እስከመጣች ምንም አላየሁትም፣ ግን ያያሰዋል አሉ ከመጣች። ከዛ ወዲያው ነው በቃ እንደው እንትን ፈርቼ ነው እንጂ እኮ ይሄ እቃ ምናምን ያጋዛታል የተባለውን ልጅ ማለት ነው ጎረቤቷ ነው አብሮ ምናምን የሚሄድ እንትና ነው። ፎቶ ምናምን አለኝ በልክልሽ ታውቂዋለሽ፣ የዛው ሰፈር ልጅ ስለሆነ ማለት ነው። ቻይና ሄዶ ነበረ። ምልክት ልስጥሽ። ቻይና ሄዶ ነበረ። ቆይ በቃ ፎቶ ልላክልሽና እስቲ አንቺ እንትን ብለሽ እሱ በደንብ ሊያቅ ይችላል። ኖ ለኔን የተላከው ኤደን እንትን አለችኝ፣ አስቆመችኝ። እሱ ምኗም አይደለም እንትኗ ምንድነው ይሄ ቦይፍሬንዱ አይደለም፣ ያኛው ነው ትልቁ ሰውዬ ነው። ባሏ ምናምን ምንም አሁን ስለዚህ ምንም አቆታ አድርገን ገብቻል። ግን ላገባ ነው የምታወራው ነገር አለ እንደዚህ ላረግ ነው ገብቻል። ስለ ሱፐር ማርኬት ነው ስታወራለህ ምናምን። ሱፐር ማርኬት ነው እንደ ልትከፍት የነበረው ወይስ እንትን ሬስቶራንት? ኦኬ 4 ኪሎ ከፍላበታል። ገዝታ ነው እንትኑን ወይስ ከፍላበት ክራይ አመራለች? አላላወኩም። ኪራይ መስለኝ ኪራይ ሰጣውኛ ስትል ነበር። ኪራይ ኦኬ። ስታሳዝ ያለች ነው የማውቀው። ለማን ከዛ በስንተኛ ቀን ሞት ሲባል በጣም ያሳዝናል። ደለኛ ከብዶ በጣም ለምን በወጣሽ ደግሞ ተሰሰች ቆማ በቃ ያው እኛም ብዙ ስለማንራት ቆማ ታወራለች። በቃ ረጋ ብላ የምታጫውተው ምናምን ያ ሁሉ መሞቷ ለኛ ያላሳመነ ዴዚ የት ናት? ዴዚ የት እንዳለች ሻውን ደም ዴዚ እናቴ ጋር ነች ብላ አያቴ ጋር ነች ብላለች አለ ዮኒ ማኛ። ውሸት ነው። እሷ ግን አልመጣችም እዚህ። አይ አልመጣችም። እኔም አውቃለሁ። አይ አልቀበረችም፣ አልመጣችም። አሜሪካ ናት እዛው። አሁን ደግሞ በማን ነው የሚወራው? ደግሞ ዮኒ ማኛ አያቷ ጋር ነች ብሎ አለ። ኖ ተሳስቶ ነው። አይ መልሶ እኮ እንትን አለ። ኖ እሱ ምን አለ መሰለሽ መልሶ እያወራች ነው ከአያቷ ጋር ያለው እንጂ እንትን አላለም። ግን እኔ አሁን ማወቅ ይችላል። ይልሽ አሁን እንትን አንድ ዘመድ አለችኝ ትኬት ኦፊስ የምትሰራ ማለት ነው። እንትኗን መቼ ሄዳ መቼ እንደተመለሰች ስንት ጊዜ እንደቆየች በመሃል ማለት ነው። አይ ቆይ ዝም በይ አጣራለሁ። ከዛ እንትን እላለሁ እንደዚህ እያረኩኝ እንትን እላለሁና ግን በጣም ያሳዝናል። በእውነት አሳዘነችኝ። እንዴት ግን ብር እያላት እንዴት ነው እሷ አይ ብር እያላት እንዴት የግል ሆስፒታል እንዴት አልሄደችም? በጣም ያሳዝናል። እንግዲህ ወይ ገጠመኝ ይሆናል ወይ ዝም ብላ ገብተሻል ወይ ሽፍት ገብታ ይሆናል። ከዛ እኮ ከትንሹ ልጅ ጋር ማለት ነው ከትንሹ ልጅ ጋር አምሽተው ምናምን ቤተሰቦቹ ጋር ማለት ነው ቡና ጠጥታሉ። ከዛ እግሯ ስላበጠ አንቺ ታይ ምናምን ነገ ጧት ሄዳለሁ ምናምን ብላው ነው አሉ የሄደችውና ልጁ ታረቅሽ ቤት አላደረችም ኖ አድራ እኔ እሱን ሳይሆን ጎረቤት ናቸው አሉ እና እነሱ ጋር ነው አምሽታ ቡና ጠጥታ ምናምን ትንሹ ልጅ ጋር ማለት ነው። ከዛ እኔ ፈርቼው ነው እልክልሻለሁ፣ ማን እንደሆነ እልክልሻለሁ። በጣም ነው የሚያምረው። በጣም በቃ የሆነ እንትን ያለ ልጅ ነው። ብቻውኛ ሰፈር እንደዚህ ሆነ አርግም አላስብም። እስኪ ፎቶ ላኪልኝና ምናልባት ካየሁት ላቆች እችላለሁ። ግን ብዙ ጊዜ ግን አሁን እሷ አብዛኛው ስታገኘ ልጅ ሱቅ አለች፣ ትንሽ ሱቅ እዛ በቃ ቡና ስንጠጣ ትመጣለች፣ ታወራናለች፣ ምን ትላለች። ያው አፍና አስክሪን እንትን ሬሷ ግን እንትን ቤት ገብቶ ነበር ማለት እናቷ ቤት ገብቶ ኦኬ። ከቤት ነው የወጣው? ከቤት ነው ይልሽ። ወደ ስንት ሰዓት አካባቢ የመጣው? ወደ ማታ ወደ ከሰዓት መጣ። ወደ ማታ መጣ። ሌላች ቆም ያለ መኪና አስከሬኑን የቀብር አስከባሪዎች ምናምን መጣው
መቼ ነው የመጣው? ቅዳሜ ነው እሑድ ነው የመጣው? ቅዳሜ 7 ሰዓት ተኩል ባለው ሰዓት 5 እስከ 7 ተኩል ባለው የተቀበረችው እዛ ነው ያደረው። ኦኬ እንደውም እኛ ቅርባችን ማርያም ስለሆነች ማርያም ይሆናል ብለን ነበረ ስንጠይቅ የቤተሰቦቿ እዛ ስለሆነ እዛ ነው ብሎ ተባለ። የቤተሰብ አላቸው እዛ ይሄ ፎቅ የሚሉት ፎቅ ላይ የሚቀበረው አይደለ ቤት ውስጥ እሱንማ እየነኩ ያሳዝናል። እኛ እንደውም እዚህ በቤተ ክርስቲያን መስሎን ነበረን ሸኛለ ብለን ብራስኬሪ እዛ ነው ሲባል ያው ሰዓቱ ሄዱ እኛ የለ በቤተሰብ ነው አዲስ የመጣው። ከዛ ሲፈታ ደግሞ ውድ ተቀበለ ውስጥ ሰፈር ልጅ አፈሩ ያው እሷን ለሷ ብለሷን ፍላዘር የምትቀራረው አብዛኛው በጣም ያሳዝናል። ግን በጣም ያሳዝናል። ብቻ እኔ እንጃ እኔ ብቻ በጣም ያሳዝናል። እኔ ግን ሬስቶራንቷን የከፈተችው የት ነው? እንትን 4 ኪሎ እዛው 4 ኪሎ ነው አላየሁትም። ኦኬ በጣም ያሳዝናል። እኔ አሁን እንደኔ ለቤተሰቦቿም እንደው አርጎ ቢቀመጥ እንደኔ ማለት ነው። ሁለት ደግሞ የእውነት ቤተሰባውን ሳያስመረምር ቀርቶ ነው። እኔ አልሽኝ እኮ ተመረመረ አልሽኝ። ተመርምሯል ለገብተሻል። እኔ እንደውም ግን ያጠራጥራል እኮ ምንም አሁን እኮ ይኸውልሽ ያጠራጥራል እኮ ለምን መሰለሽ? ይኸውልሽ ያጠራጥራል። እኔ እንኳን ማለት ነው ለምን እንደሆነ ታውቂያለሽ? ሰው ለገንዘብ ብሎ ብዙ ነገር ያደርጋል። እኔ አሁን ይቅርታ አድርግልኝ ይሄ ቦይፍሬንድ የተባለውን አላመንኩትም። እውነቱን ልንገርሽ ሀቅ ነው የምነግርሽ። አይ ለምን ብትይ ማለት ነው እቺ ሴትዮ የረጅም ጊዜ በሽታ ከሌላት ያው እንግዲህ ከነገርሽኝ አንፃር ዝም ብላ ስለምታወራ ያው እንግዲህ አገባለሁ ምናምን ያው ምኞቷ ነው። ግን ያው አንዳንዴ እኛ ውጭ ሀገር ያለን እኮ አይምሯችን ይለቃል። እውነትሽን ነው በእናትሽ። ጭንቀት እሷ አንዲት በልጅቷም ጭንቀት አለባት። እዚህ ገብቶሻል። ብቻ በአጠቃላይ አሁን የእሷን እኔ ከራሴ ልጀምርልሽ። በቃ የእሷን ጭንቀት እናንተ አሁን የተረዳሁት ከሞተች በኋላ ገብቶሻል። ገብቶሻል። ሰው በዛ ሰበብ ህይወት እያለች ቢረዳት ቢያቀርባት አሁን እሷ ጭንቀት ጭምር ይመስለኛል። ግን አሁን እሷ እዛ መታ ቤተሰቦቿ ጋር ነው ያረፈችው። ኖ ያረፈችው ማለት አሁን ለምሳሌ እኛ ስንሄድ አንዳንዴ ገስት ሃውስ ምናምን እንይዛለን እና እሷ ቤተሰቧ ጋር ነው ያረፈችው። ኦኬ እና በፊት ስትመጣ ገስት ሃውስ ነበር ያዘችው። አሁን ግን እናቷ ጋር ነው እንትን ያለችው ያረፈችው። ኦኬ እንትን ምንድነው ስሙ? እዛው ኢትዮጵያ የሚኖሩ ወንድም እህት አላት። አንድ ወንድም እንዳላት ሰምቻለሁ። አንድ በሽተኛ አለ። ማን ነበር ስሙ? ህይወት የሚባል አንድ ወንድ በሽተኛ አለ። ማን ነው ስሙ? ህይወት የሚባል ህይወት። አንዷ ደግሞ መታለች። አንድ ትልቅ ደግሞ ትንሽ ችግር አለባት። ኦኬ ይሄ ነው ማለት ቀብር የመጣው አንድ ወንድሟ ደግሞ ሄኖክ የሚባል ደግሞ እሱ ቀብር ነው የመጣው እንጂ ያው ተመላሽ መስሎ እንጂ እዛ አብሯት የሚኖሩ ምናምን የሉም እንዴ? ሁሉም በሻቸው እንዴ? አይ ያው የማይምሮ ጭንቀት እኮ ነው። ጭንቀት ነው በቃ ያላቀም ነው ችግራቸው። ኦኬ እንዴ እኮ አይ አይደለም እህቷም የአእምሮ በሽታ ወንድምየውን ሰምቻለሁ። ጭንቀታሞች ናቸው። እሱ ሽሽታ ህይወት የሚባለው ህይወት ብቻ ነው እዛ እንትን ከቤትም ከግቢ ውስጥም አይወጣም። በፊት አንዳንድ እንጂ አይወጣም። እሱ ያሟልጣ የኔ ጌታ እግዚአብሔር ይማር። ታላቋ ነው ታናሿ ነው? ታላቋ ነው ታናሿ ነው? ብዙ ስለሆነ አላውቅም። ማን ታላቅ ማን ታናሽ አላውቅም። አንድ ወንድም አለ አሁን ሄኖክ የሚባል እሱ አሁን እዚህ ነው ያለው። ሌላ ማን አለ? ጉራጌ ናቸው እንዴ? ጉራጌ ናቸው አማራ ናቸው እያሉ እዚህ ላይ ይከራከራሉ። አማራ ናቸው በእናትም በአባትም። አዎ ወይ እኛ እኮ ጉራጌ መራቤቴ አባቴ ሙሴ ጎንደር ነው። አባቴ ጎንደር እንጂ የጉራጌ ዘር የለባቸውም። ወይ ጉድ! እኛ ጉራጌ ነው እንትን ስንል መራቤት እናትየው መራቤቴ
አባትየው ጎንደር አማሮች ናቸው። ይገርማል። እሺ በጣም እኔም አሁን ሌላ ጦስ ሲገባው አልሞተሽም ስላልኩ ነው ሁሉም በእውነት ሁለተኛ ምን ከዚህ በኋላ እንትና አገንዘባለሁ ሌላ መዘዝ በገዛጃችን ለመሰሽ አይንሽ ያየው ነገር እንግዲህ ለምንድን የማያስከኝ ነው እስከምን ድረስ ነው እንግዲህ አልሞትሽ ብሎ ሲከራከሩ እነሱ ለቆታቸው አስከሬ መመርመራ መስራት ካለባቸው መብታቸው ነው አይደለም። አይ እንትሱን ቤተሰብ በራሱ እንግዲህ አስመርምሮ ቀብሯል። እንግዲህ ከዚህ በላይ አንደኛ ሴት ገፎ ኦልሬዲ ሞታች በቃ እኮ እውነት በጣም ያስጠላል። ግን እንደዚህ ግን እኔ እኮ አሁን እኮ ይኸውልሽ እኔ እኮ አሁን እኮ እንትን እምለው በጣም እንደዚህ በጣም እንትን እምለው ይሄ አሌክስ የሚባለውን ልጅ ማለት ነው። እውነቴን ነው የምነግርሽ። እኔ ማንም እንትን ብሎኝ አይደለም እንዴት ነፃ እንደማወጣው አውቃለሁ። ግን የሚሄዱበት ገብቶሻል። እሱን የሚጠሉት ይኸውልሽ የሚቀኑበት የሚጠሉት የተለያየ ነገር የሚያናድዳቸው ሲያዩት የሚያናድዳቸው ሰዎች ማለት ነው። አንደኛ የኢሮፕን ኑሮ አውቀዋለሁ። ትምህርት ቤቱ ሪፖርት ካደረጉበት ሁሌ ይከታተሉታል፣ ሁሌ እንትን ይሉታል። ታውቂያለሽ አበሻ በጣም መጥፎ ነው ውጭ ሀገር ላይ እና ይሄ ልጅ ነው ልጅ ስለሆነ ማለት ነው እንትን እንዳይል ነው። እሱ ብቻ ሳይሆን ምን አለ መሰለሽ እሱ ምንድነው መሰለሽ አሁን እኔ ጋር ካንቺም የሰማሁት ነገር አለ፣ የሆነ ነገር አለ። እየገፋ ከሄደ አፈነደዋለሁ፣ ምንም ችግር የለብኝም። ለምን ያኛውም እንትን ምንድነው ቦይፍሬንዷ ምናምን የተባለው ደውሎ ማለት የሆነ ነገር ያለኝ ነገር አለ። ገብቶሻል? እንደዛ አይነት ነገር ስላለ ኖ አሌክስ ከኔ ጋር አላውቀውም። አሌክስን እኔ በሚዲያ ነው የማውቀው፣ ግን ልጁ በጣም ነው ያሳዘነኝ። አንድ ልጅ አለ፣ ይሄ ትልቁ ሰውዬ ማለት ነው ቦይፍሬንዷ። ገባሽ? እንዴት ነፃ እንደማወጣው አውቃለሁ፣ ግን ከቅርቦቿ ከአንዳንድ ሰዎች በደንብ ልስማ ብዬ ነው። እና በጣም ነው ያሳዘነኝ። ለምን ህይወቱን ካልበላሹበት ማለት ነው እድሜ መጨረስ ነው። ውጭ ሀገር ላይ ከባድ ነው ይሄ በብሔርና በተለያየ ነገር ማለት ነው፣ በጥላቻ የተነሳ ገባሽ? አዎ አሁን እነሱ በውስጥ በኩል ማለት ነው እንትን ፊርማ እያሰባሰቡ ነው፣ እንትን ሪፖርት አድርጉ እያሉ ነው። አዎ እሱን እንትን ከድምፁ ጋር አድርገው ማለት ነው። ገባሽ? እንትን እያደረጉ ስለሆነ በጣም ነው የሚያሳዝነው። እዚህ ጋር አንድ ሰው እሺ በሆነ ነገር ከሞት ምን ነው ማለት ነው የነሱ ነገር የነቲናል እውነቱን ከቤተሰቡ ነው በገባሽ? እሱማ ገፍቶ ሲመጣ እኮ ገፍቶ ሲመጣ እንትን ይላል ኖ ከዚህ ሀገር ምን አሌክስ አሁን ልጅ የሚመለከተው ነገር የለም። ገብቶሻል? ሁለት ደግሞ ትክክለኛ ሆኑ ለእሷ ለቲና ተከራካሪ ከሆኑ ቤተሰብ እኮ አለ አይደለ? ቤተሰብ እኮ አስመርምሯል እኮ አይደለ? እየተረዳሽ ነው? ቤተሰብ ነው በቃ። አንዳንድ የምታውቋቸው ሰዎች ከቤተሰብ ኢንፎርሜሽን መውሰድ ያለባት እንጂ ገና አሌክስ ከቲና ጋር ጸበኛ ነው አሌክስ እንደዚህ ብሏል ተብሎ በአንድ ሰው ላይ ሊደፈደፍ አይችልም። ግን እንትኑን ነው ዛቻ ምናምን ሲመላለሱ ስለነበረ እሱ እዚህ ሀገር እንደዛ አይደለም የኔ ቆንጆ። እኔ እዛ ስለሆንኩ ነው። ገብቶሻል? ኖ እንትን በአይነ ቁራኛ ውስጥ ነው የሚሆነው። ጥሩ አይደለም። ወንጀል እንትን በወንጀል ሪፖርት ከተደረግሽ በጣም ከባድ ነው የሚሆንበት። ለዛ ብዬ ነው። እሺ ስለዚህ አሁን ኩልሽናት አሁን እኮ የሱ ጠላት ማለት የኛው ሀበሻ ነው ጠላቱ። ችግሩ ይሄ የብሔር ፖለቲካ የሚባለው ነገር እንደው እግዚአብሔር ከገጸ ምድር ቢያጠፋው ጥሩ ነው። እንደውም በእውነት በጣም ያሳዝናል። አሁን እሷም እንደዚህ ስለ ብሔርም ትናገራለች ብዬ ምን እምነቱም የለም። ቲናገ በእውነት እኔ አላውቅም አለ ሪከርድ እሱ እንኳን ሪከርድ አለኝ እሱ እንኳን አለኝ። እሷ እኔ እኛ ንጹህ አማራ ነን ትግሬ እንድታገቢ አልፈልግም ያለችበት አለ። በጣም ነው የምጠላቸው ብላለች እና ዘሬ ከትግሬ ጋር እንዲቀላቀል አልፈልግም አለች። እና ተቀላቅተዋል እኮ እኛ እሷ አትፈልግማ
እሷ አትፈልግም። አይ እሷ ናት እኮ አንቺ እኮ ምንም ላይ መስልሽ ይችላል። ገብቶሻል? እሷ ግን ብላለች። እሷ መብቷ ነው አለመውደድ እኮ መብቷ ነው። ግን በዛ ሰዓት ነው የሱ ቤተሰብ ምናምን ስሰድ ዛሬ ያለኝም ቪዲዮዎች ስራ እየሰራው እያዳመጥኩ ነበር። ገብቶሻል? እሱ ላይ እያንዳንዱን ሲዳኙ ምን ሲሉ ምናምን ማለት ነው በስቴፕ አስቀምጨዋለሁ። እንግዲህ በጣም እየባሱ ሲሄድ እንትን ድምጹን እየሰማን እንፈርዳለን። እንግዲህ ምንም ማድረግ አንችልም። መቼም እንደዚህ ስለተባባሉ ብቻ የሱ ጀልብ አለበት ታምኛለሽ። ግን በምን ይኖርበታል እሱ? ምንድነው ይሄ ምን እንትን ጦር ሄዶ ምናምን ያልሽው ያው አላምንበትም፣ አልቀበለው። ሲጀመር ምን አቅም አለውና ነው እሱ እዛ ኢትዮጵያ ድረስ የሚያስገድለው? ጸብ ይኖራል። ገብቶሻል? እሱም በንዴት ሊናገር ይችላል። እኔ እንደው እሱ ሳይሆን ልከሰት ነበር ምናምን ብሏል። ሲናገር ሰምቼዋለሁ። ያኔማ ሊካሰሱ የነበረው በራሳቸው ነው። ግን ማለት ነው አሁን ከሞተች ነው ሲል ሰምቼዋለሁ። እንግዲህ አንቺ እሱ የዋህነቱ ነው እንጂ አሁን ከሞተች ማለት ይቀር አይናገር ነበር። የዋህነቱ ነው እሱ። እሱማ የዋህነቱ ይቅርታ እኮ ጠይቋል። ይቅርታውን ራሱ እኮ ሰዎች መስማት ከመሞቷ በፊት አሁን ልጁ ላይ ምንድን ነው እያደረጉ ያሉት? እንትን ነው ዳውን ነው እያደረጉት ያሉት። ገብቶሻል? አይምሮ ላይ ጸጸትን መጠን ልከሳት ነበር ሲል ሰምቼዋለሁ። የዋህነቱ እንጂ አሁን ከሞተች በኋላ ይችን ቀን አይናገርም ነበርም። የዋህ ባይሆን ገብቶሻል? ሁለተኛ ደግሞ እሱ ሲጠነቁ የሚናገሩ ብዙ ነው ሊናገር ይችላል። እንደዛ የለም ዩሮፕ ላይ የኔ እናት እንደዛ የሚባል ነገር የለም። ሪፖርት ዩሮፕ ላይ እንደዛ አይነት ነገር የለም። ከባድ ነው እንትን ስለማትይ ነው እንጂ ማለት ነው። አሁን እሱን ሊያድነው የሚችለው ምን የሚለው ማለት ነው። አንደኛ ሙሉ ቪዲዮ ሲሰማ ገብቶሻል? እሱ አንጠለጥልሻ አማርኛ ራሱ አለመቻሉ እንጂ አንጠለጥልሻለሁ የሚለው ነው። እነሱ ሪፖርት ላይ እኮ ስትገቢ የምታዩ አንጠለጥልሻለሁ የሚለውን ነው ቃሏን ነው። እና እሱ ደግሞ ሲተረጎም ወደ እንትን በጣም ነው እኔ መሰሪነታቸውን እግዚአብሔር ይሆናቸው። እሱ ሊያድነው የሚችለው ምን መሰለሽ? እሱ ሊያድነው የሚችለው ከእንትን ብሏል። ሚዲያ ላይ ከመሞቷ በፊት ከነቤተሰቧ ይቅርታ ጠይቋል። ሙሉን ስቴፕ አስይዤ ሰርቼዋለሁ። ችግር የለውም። ግን እሱ ሊያድነው የሚችለው እሱ ነው። አንደኛ ደግሞ አንጠለጥልሻለሁ የተባባሉበት ቃለ ምልልስ፣ ሁለተኛ ደግሞ ያው ሪከርደሮችን ማስቀመጥ አለበትና እግዚአብሔር ያውቃል። እግዚአብሔር አዋቂ ነው። ምንም ላይመጣ ይችላል። ፈጣሪ ያውቃል። ግን ጸሎት ያርግ እግዚአብሔር ያውቃል። እሱ እንደው ነገሩን እንደው ያብርደው። እንትን እርግጠኛ ነገር እሱ አበሻውን ተቆጣጡ ቀሰረበት እንጂ እርግጠኛ እሷ ብትመረም አስለዋን ይመረመርም እርግጠኛ እሱ እጅ ላይ የለበትም። እሱ እንግዲህ ትኩረት የሚሰጠው እዛቸው ይሄ የተናገሩ ቃሉ ላይ ነው። በቃ ሪከርዱ ላይ ትኩረት የሚሰጠው በቃ ችግር የለውም። እኔ ቆንጆ በቃ ሌላ ጊዜ እንገናኛለን። ልጁን እንትን ብዬ ኤደንን አናግሬያት ማለት ነው። ሌላ ሰው ስለላከልኝ ማለት ነው። ፎቶውን ምናምን የልጁን ልክልሻለሁ። የምታውቂው ከሆነ ትነግሪኛለሽ። ማለት እንትን ይኸውልሽ ምን እንደሆነ ታውቂያለሽ። በንግግር ስላልተግባባን ማለት ነው ነው ከልጁ ጋር እንትን እኮ እንዲህ በስልክ እኮ አውርተናል እና በንግግር ስላልተግባባን ማለት ነው። በጣም ነው የተጨቃጨቅነው እና አሁን እሱን ማናገር አልችልም። እና አንቺ የምታውቂው ከሆነ ታግባብኝና አናግረውና ማለት ነው እያንዳንዱን እንትኑን ማለት ነው ይሆናል አይደለ? እያንዳንዱን ነገር እንዲነግረኝ እና ከዛ ልጁንም እንደዚህ ይሆናል አይደለ? ይሆነ እግዚአብሔር ብቻ ያጽናችሁ። ግን በጣም ያሳዝናል። አሳዝናኛለች። የሐኪምም ስህተት ከሆነ ኖ እኔ ምንም አላርግለትም። ለሱ ምን አደርጋለሁ? ግን እኔ ገብቶሻል። ለሷም እውነት በሰው እጅ አልፋ ከሆነ እውነት ይውጣላት። ለሱም አላደላም። ወንጀል ካለ ገብቶሻል። አንድ ሰው ወንጀል እዛ ጋር ፈጽሞ ከሆነ ተሳስቦ ይደርሳል። ማን እንዳረገ እሱ ችግር የለውም። አንዱ ከተያዘ የጊዜ ጉዳይ እኮ ነው። እውነትሽን ነው።
እና ፈጣሪ አለ ለሁሉም። እና አመሰግናለሁ የኔ ቆንጆ፣ በጣም ነው ማመሰግነው። እንገናኛለን። እጅግ በጣም ነው ማመሰግነው። እሺ የኔ እናት። እሺ በቃ 4 ኪሎዎች በጣም ነው የምወዳችሁ። የ4 ኪሎ ልጅ ነሽ አይደል? ችግር የለም እኛ እንወድሻለን። በጣም ነው የምወዳችሁ። በጣም ነው በቃ እና በጣም አይ ላቭ ዩ ሶ ማች። እሺ ቻው። እሺ አልችልም እንግሊዝኛ። ቻው። እሺ ልክልሻለሁ። ኤደንን ጠይቂያት ልክልሻለሁ። እሺ ቻው። አይወላችሁ እንቅልፍ አልተኛም። እንዲህ ነኝ እኔ። እንደሆነ ልጎልግል ካልኩ ጎለግላለሁ። ወይ እናንተ እዚህ ቁጭ ብላችሁ ዋቄ እንዲያለች እንትና እንዲያለች እንደዚህ ያለች በሉ። እኔ የኔ እናት ሌሊቱንም አልተኛም። ገና አወጣላቸዋለሁ። ገና ባለጌ ስድ እንትን የሞተችውን እናትሽን ራሱ ማልፈልግ ያመጣልሻለሁ። እንዲህ እንደናንተ ወረኛ አይደለሁም። ጉደኛ ነኝ እኔ እኮ እንትን ነኝ። ሄለን ክፉ ነሽ ብላኛለች። ተስማ ምን አገባኝ? የኔ ጉዳይ ነው። የምፈልገው አንድና አንድ ነገር ነው። ወሬ ስትወጂ እኔ ይውላችሁ የሆነ ነገር እንትን ካልኩ ማለት ነው ጎላግዬ ያመጣሉ። ደግሞ ይገጥመኛል። አይገርማችሁ? ለማንኛው ምግቤን ልብላበት። ከስራ እንዴት ሩጬ እንደመጣው የወሬ መንፈስ ወጎት። ወሬ ባይኖር ኖር እዚህ ጋር ቁጭ ታያለሽ ብለሽ አፍሽን ከፍተሽ ስታይኛል ነበር። እናንተ አውሩ እንዲህ ተደግፋችሁ፣ መብረቁም እንዲህ ተደግፋችሁ። ወርቄ አጀንዳ ልሰጠን ቦይፍሬንድ አላት ትላለች አላችሁ። ቦይፍሬንድ እንዳላት ይኸው በድምፅ አረጋገጥኩላችሁ። ልታገባ እንደሆነ ያው ትንሽ ለቃለች ተብሏል። እናንተ ሴትዮዋ ለቃለች። እኔ እኮ ከራሷ ጋር መስለኝ ነበር። ሰምታችኋል። እግዚአብሔር ይቅር ይበለኝ። ታፕ ታፕ አድርጉ። አቤት ማርያም ለክብራ እንማር እባክሽ። ሄለን ስድብ ነው የምትችለው። ሄለን ስድብ ነው የምትችለው። ሄለን እንትን አሁን ያወራችው እህቷ ናት። እኔ ምን አውቃለሁ? እኔ እሱን አላውቅም። ጎረቤት ናት። ለማንኛውም ተጠንቀቁ። እኔ የገባሁበት ነገር ማለት ነው እንቅልፍ አይዘኝም። መብረቁማ ይቀጥል፣ እንዲቀጥል እኮ ነው። እኔ እኮ ከስር እየረዳሁት ነው። ግን ውረዱ መሬት። እኔ መሬት ብወርድ እንደዚህ አይፈጅብኝም። አይፈጅብኝም። ሁላችሁንም አይቻችኋለሁ። ዩቱብ ለመሸቀል ነው። ሁላችሁም ዩቱብ ለመሸቀል ነገሩ ሰፋ እንዲል ቡርቅቅ ያደርጉታል። ገብቶ ራሱ አሌክስን ካልወነጀሉ ማለት ነው። እግዚአብሔርን ነው የምላችሁ። አሌክስን ካልወነጀሉ ደስ አይላቸው። ኖ ውረዱ። እኔ አሌክስን ባቀው ሪከርዱን ማለት ነው። ይሄ አንጠለጥልሻለሁ ምናምን ከጅቦ ጋር ያወሩበት እንዳለ ሪከርዶችን እንትን ብያለሁ። ግን እሱን ብቻ ነው ያልሰማሁት። ይሄ አንጠለጥልሻለሁ የሚለውን ሪከርድ ሙሉውን ማለት ነው። ወይ ስጠን ወይ ልቀቀው። አለቅ እኮ አቢባ ቤት አንጠለጥልሻለሁ ይሁን